ሄርሜላ ተመልሳለች። ሄርሜላ እንዴት ልትመለስ ቻለች? ምን ደርሶባት ነው እንደዚህ እየሆነች ያለችው? የና አብርሽስ ቀጣዩ እቅዳቸው ምን ሊሆን ይችላል? ፋሚሊዎች እጅግ በጣም የሚገርም ነገሮችን እናወራለን። እስከ መጨረሻው ግን አብራችሁን ቆዩ። እንኳን እንደና መጣ። ዋና መገናኘታችን አይደል? እሺ ዋና መምጣት እና አብርሽ እኮ አልመጣልኝ። ደህና ነሽ ግን? ደህና ነኝ ነው ሌላ አሪፍ ነው። ምንም አሪፍ አይደለም። ምንም አሪፍ አይደለም። አረና ወርሽሽ ሄጄ ልጥራቸው ይዘሻቸው ትመጫለሽ? ወደዛ ነው የሄዱት ነበሩ እንዴ? አሁን አብርሽና ሚኪ ነበሩ። ኧረ አብርሽ መታለች ነው እውነት መታለች። እሺ አላምን ብሎኝ እኮ አንቺ ደህና ነሽ ወይ? ሰብስባችሁ ነው? እግዚአብሔር ከሁሉ አስቀድሜ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላማችሁ ብዝት ይበልልኝ እያልኩኝ ለዚህ ቤት አዲስ ሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። ይህ ቤት እጅግ በጣም ብዙ ቁም ነገሮችን የምናወራበት ቤት ነው። የቁም ነገር ቤት ነው ፋሚሊዎች። ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃለሁ። ቪዲዮን ላይክ በማድረግ ጀምሩ ፋሚሊዎች። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ዛሬ ጉድ የሚያስብል ነገር ተፈጥሯል እና አብርሽ ጋር የተለቀቀውን ቪዲዮ አይታችኋል። ዛሬ ሄርሜላ ተመልሳለች ወደና አብርሽ ተመልሳለች። ግን ሄርሜላ ስትመለስ ለምን እንደዚህ ከፍቷትና አዝና ልትመለስ ቻለች? ፋሚሊዎች አሁን እጅግ በጣም እየፈራው ያለሁት ነገር ይሄ ነገር ከዚህ ፊት ተናግሬያለሁ። ምናልባት ሄርሜላ ራሷን አሽሻ እንዳይሆን ራሷን ደብቃ እንዳይሆን ብዬ እየተናገርኩኝ ነበር። በምንም አይነት ተአምር ሄርሜላ ህይወት ላይ አደጋ ወይ ደግሞ የሆነ ነገር ደርሶባት ቢሆን እስካሁን ዝም ሊል የሚችል ሰው በጭራሽ የለም። አሁን በጣም በእርግጠኝነት መናገር የምችለው ነገር የዚህ ነገር ፍጻሜ ቀጥታ ሩታን ነው የሚያደርጓት። አሁን ፎከሳቸውም የሆነው ሩታ ናት። በጣም እርግጠኛ ሆኜ መናገር የምችለው ፋሚሊዎች ሄርሜላ መመለሷ ደስ ይላል። ምንም ካልደረሰባት እጅግ በጣም ጥሩ ነው። የሰው ውድቀት አንፈልግም ምናምን ነገር ግን አሁን ጥንቃቄ ሊደረግበት የሚገባው ነገር ነገ የሩታን ስም ለማጥፋት ወይ ደግሞ ሩታን ሰዎች እንዲጠሏት ለማድረግ አብርሽን ወይ ደግሞ ጀስት ሙሉ ለሙሉ ከሩታ ለማራቅ የተደረገ እቅድና ፕላን እንዳይሆን እየፈራው ነው። አብርሽ ከሩታ ጋር በነበረው ግንኙነት ምናልባት እነ ሄርሜላ ያ ነገር ደብሯቸው ፈርተው ከዚህ ነገር ሄርሜላ ከራቀች በኋላ ዛሬ ስትመለስ ከአብርሽ ሩታን ለማራቅ ከመፈለጋቸው የተነሳ የተደረገ ድርጊት ሊሆን ይችላል። ቤተሰቦች ሄርሜላ አንድ ነገር ስትናገር ሰምተናል። ዛሬ ራሱ የመጣሁት ያንተን ጭንቀት በማየት ነው ብላለች። አይታችኋል። ዛሬ እንኳን የመጣሁት ለምን እንደዚህ አይነት ነገር ልትል ቻለች? ለካ እስከ ዛሬ መምጣት ትችል ነበር ማለት ነው። እስከ ዛሬ አብርሽን ማግኘት ትችል ነበረ ማለት ነው። ስለዚህ ዛሬ በጣም ሲናፍቃት ዛሬ በጣም ስለፈለገችው ልታገኘው ስለጓጓች የአብርሽ ጭንቀትና አብርሽ እየሄደ ያለውን መንገድ ሲያዩ ነው ሄርሜላ ለካ የመጣችው። አንዳንድ ሰዎች ምናልባት እስካሁን ባለው ነገር አውቀው ይሁን እንደዚህ አይነት ኬዞችን እያደረጉ የነበረው ለምን ይሁን? ፋሚሊዎች አብርሽ በጣም በነገሩ ደስተኛ ሆኖ ፍሪ ሆኖ ምናምን ነገር እያየነው ነው።
ያ እንዳልኳችሁ ታግታ ጀስት የሆነ ሆና መታ ምናምን ብቻ በምንም አይነት ሁኔታ ይሁን በመመለሷ በጣም ደስ ብሎኛል። እኔ የሰው ውድቀት የሰው መጥፋት አልፈልግም። ግን አሁንም ጥንቃቄ ሊደረግበት የሚገባ እጅግ በጣም ወሳኝ ጉዳይ ስለሆነ ነው ይህንን ነገር እያወራው ያለሁት። ሩታን ከአብርሽ ቤተሰብ ለማራቅ የተደረገ ጨዋታና ድራማ እንዳይሆን እየፈራው ነው። ፋሚሊዎች ሄርሜላ ላይ እያያችኋት ከሆነ ምንም አይነት ጉዳት ምናልባት የውስጥ ባላቅም ጀስት ፊዚካል ንግግሯ እያንዳንዱ ነገሯን ካያችሁ ምንም አይነት ነገር የደረሰባት አትመስልም። ስለዚህ ይሄ ጨዋታ ሊሆን ይችላል ብዬ አስባለሁ። ፋሚሊዎች ይሄ የኔ ሀሳብ ነው። እናንተ በምን አይነት መንገድ እንደተረዳችሁት ባላውቅም ሄርሜላ ተመልሳ እንዳልኳችሁ ሰላማዊ ህይወታቸውን ይኑሩ። ግን አሁንም ነገ ይሄ ጉዳይ ሩታ ጋር የሚሄድ አይነት ነገር ከሆነ ማናችንም በዚህ ጉዳይ ዝም ልንል የማንችለው ኬዝ ይሆናል። ስለዚህ እኔ እንደሚመስለኝ እንደዚህ አይነት ነገር ሊሆን ይችላል። ሩታን ጀስት ከአብርሽ ቤተሰብ ሙሉ ለሙሉ ለማራቅና ሩታን የአብርሽ ቤተሰቦች እንዲጠምዷት እንዲጠሏት ኦር አብርሽ ከሩታ ሙሉ ለሙሉ ራሱን እንዲያርቅ እንዲቆርጥ የተደረገ ነገር ሊሆን ይችላል። ይሄ ነገር እገታ ቢሆን ይሄ ነገር ሌላ ኬዝ ቢሆን አትጠራጠሩ። ማንም ሰው እዚህ ቪዲዮ እኛ ጋር ከማምጣት እኮ ወደ ህግ መውሰድ ይቀላል። እውነት ለሄርሜላ እያዘናችሁ እዚህ ጋር ያላችሁ ሰዎች አሁን ለምሳሌ እህቷ ወንድሟም አሉ ምናምን ነገርና በጣም በእርግጠኝነት ቤተሰብ ደንግጦ ጉዳዩን ወደ ህግ ነው ሊወስደው የሚገባው እንጂ እዚህ ጋር አምጥቶ መናገር ምናምን አያስፈልግም ነበር። እኔ ከዚህ ፊት ተናግራለሁ። ምናልባት እየተደረገ ያለው ነገር ሄርሜላን እየጎዳት የነበረ ኬዝ ሊኖር ይችላል። በአብርሽ ያመነችው ነገር ላይኖር ይችላል። ምናልባት እየተጠራጠረችው ያለው ጉዳይ ካለ ሰው ራሱን ያሸሻል፣ ከነገሮች ራሱን ያርቃል፣ የራሱን ጊዜ ይፈልጋል። አይምሮውን ልቡን አዳምጦ መወሰን ያለበትን ውሳኔ ይወስናል። እንደዛ አይነት ነገርም አድርጋ ከሆነ እሰየው ነው፣ ጥሩ ነው፣ ደስ ይላል። ነገሩ ምን እንደሆነ መታወቁ የማይቀር ጉዳይ ስለሆነ ግን አሁን በዚህ ነገር ውስጥ እኔ ውስጤ የተጠራጠረውና ውስጤ እያሰበው የነበረው ነገር ይሄ ስለሆነ በቃሽ እኮ በራስሽ ነው የጠፋሽው ወይስ ሰዎች ናቸው አንቺን የወሰዱት? እሺ ምንድነው የተፈጠረው ነገር? ምን ደርሶብሽ ነው? ወይንም ደግሞ እኛ ማናውቀው ነገር ምንድነው? ይሄ ልበናትሽ ወይንም እሺ እነሱን እንትን ልበላችሁና እኔ ልጠይቅሽ። አቤት ማን እንዳንጣው ሂዱ እናንተ አንዴ ሚኪ ይቅርታ አንዴ ላናግራት። ችግር የለም ምናልባት ሁላችንም ስላለን የደበራት ነገር ካለ መንገድ የፈለገች ችግር የቀረውን ከኛ ጋር ሄርሜ አይታችኋል። በዚህ ጥያቄ ውስጥ እንኳን ሄርሜላ የዚህን ጉዳይ መልስ ልትሰጥ አልፈለገችም። አንድ ነገር ማድረግ ትችል ነበር። ሰው አግቷት ቢሆን ሰው ነው ትል ነበር። ቤተሰቦች ነገሮችን ለማዞርና ለመጠምጠም የተፈለገበት ሁኔታ ብቻ እየታየኝ ነው። እኔ በጣም ከባድ ብጥብጥና ነገ በጣም ከባድ ጉዳይ ተፈጥሮ እንደሚመጡ እርግጠኛ ነኝ። ፋሚሊዎች በጣም ልነግራችሁ የምፈልገው ነገር ይህንን ቪዲዮ ለብዙ ሰዎች ሼር አድርጉልኝ። በጣም በእርግጠኝነት ነገ ሊፈጠር የሚችለው ይሄ ኬዝ ነው። የሩታ ስም መጠራቱና ኬዙ ወደ ሩታ ማዞራቸው የማይቀር ጉዳይ የማይቀር ኢሹ ነው። በጣም እርግጠኛ ነኝ። ለምን ሩታ እንድትርቅ ስለሚፈልጉ። ስለዚህ አብርሽ በእንደዚህ አይነት ሁኔታ ያለችንም ልጅ በዚህ ልክ መገፋፋት ማስጨነቅ አያስፈልግም። ግን ነገ ይህንን ነገር ሩታ ላይ ስትለጥፉና የሩታን ስም ስትጠሩ በጭራሽ ልናይ አንፈልግም። ፋሚሊዎች እስቲ
እንያቸው። እዛ አይደለም አብሽ ግን ደግሞ ከዚህ በኋላ ምን ማድረግ እንዳለብኝም አላውቅም። ምናልባት ይሄን ነገር ብቻዬን መወሰን አለብኝ። የምንወስነው ነገር ይሆናል። በቃ እንዴት መወሰን እንዳለብን ደግሞ አብረን እንወስናለን። ስለዚህ አሁን ከዚህ በኋላ ያለንን ጊዜ ብቻሽን ሳይሆን አብረን ነው የምንጋፈጥ የትኛውንም ነገር በቃ እሺ። ወይ በኋላ ነገር የሚቃወም ተረጋጊ። ወይ ነገ ከነገ ወዲያ ትነግሪናለሽ አይደለም። የቀን ነገር እኮ አይደለም እኮ በቃ ደግሞ ይሄን ነገር አንተ ማወቅ አለብህ። ይሁን የለብህም ይሁን ስታውቀው ይከፋሃል ይሁን ትደሰትም ይላል እኮ ምንድነው እሺ የተፈጠረው ነገር ይሄ በእናትሽ እንደዚህ ታስጨንቂ። የፈለገ ቢከፋውም ቢጨነቅም ሄርሜላ አብረሽ ፍቅረኛሽ አብረሽ ጓደኛሽ እስከሆነ ድረስ ህይወትሽ ላይ ሊፈጠሩ የሚችሉትን ነገሮች በሙሉ ሊጋፈጥ የሚገባ አይነት ሰው ሊሆን ይገባል። ዛሬ ላይ በጣም ፋሚሊዎች ይሄ ነገር አብሬ አንተን ያስከፋ ይሁን አይሁን እያለች ሄርሜላ ተመልሳ የመሄድ እቅድ ያላት ይመስላል። ንግግሯ ላይ እንደዚህ አይነት ነገር እያከለች እያወራች ነውና በጣም በሚገርም በሌላ አይነት ነገር ይመጣሉ ብዬ አስባለሁ። ፋሚሊዎች እስኪ እናንተም ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ተከታተሉ ውስጥ ስል እኔው ከዚህ ሰናበታችኋለሁ። ሰላምና ጤናችሁ ይብዛልኝ። መልካም ቆይታ። ያው አንቺን ማግኘትሽ ነው። አንቺ በጤና ማግኘታችን ነው የምንፈልገው። አንቺ ደህንነት፣ አንቺ ጤና ይቀድማል። አንቺን ስትኖሪ ነው ሁሉም ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኚ ነው ሁሉም ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ትነግሪኛለሽ። በቃ እሺ። ስለዚህ አሁን ራስሽን አረጋጊ። ነገም ይሁን ማታም ይሁን በተረጋጋሽበት ጊዜ ትነግሪኛለሽ። ኦዲየንስም ማወቅ ይፈልጋል ይሄንን ነገር የጠፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ብትነግሪኝ ደስ ይለኛል። ነገ ወይንም ማታ ትነግሪኛለሽ። በቃ አሁን ተረጋጊ። እሺ በቃ ትጨነቂ። አሁን አንቺን በጤና ማግኘታችን በቂ ነው። አቤል ሚኪ ኑ ተረጋጊ። እነሱንም አታስጨንቀሽ፣ አታልቅሽ ደግሞ ሄር። እሺ በቃ ምን ሆነሽ ነው አትበለኝ አብርሃም። በእናትህ ምን እንደሆንኩ እያሰብኩኝ እየተረበሽኩ ነው ያለሁት። በቃ አሁን አለልሽ ሳምንቱን ሙሉ ጭንቅላቴ አለልሽ ሄር ነው ያለልሽ። እሺ አሁን ተረጋጊ። እሺ ነገረች። አይ በቃ አቤል ምን አለ መሰለክ፣ ችግር የለውም። እሷ ራሷ ተረጋጋ። መጀመሪያ ከተረጋጋች በኋላ እኛ እንትን እንላታለን። አሁን መረጋጋት ነው የምትፈልገው እሷ። እንዳታለቅሽ አበቃ። እሺ እንዳታለቅሽ። አምሮብሻል ደግሞ ከኔ መጥፋት እንደዚህ ያሳምራል እንዴ? አይደለም እንደዚህ አይደለም። እንዴት ነው ምንም ነገር እንዳላሳለፍኩኝ ሆኜ አንተን ለመቅረብ እየሞከርኩ ነበረ። እንደዚህ ማለቅሳለሁ ብዬ ሳይሆን ተደስተን ተሳስቀን እሄዳለሁ ብዬ ነበር ያሰብኩት። ለዛ ነው ጸጉሬንም የተሰራሁት ምናምን ዛሬ ነው። በቃ ተረጋጊ። እኛን ለማግኘት ነው እንደዚህ ፋውልሽ የምታሽው? አዎ ቅር ይላችሁ ስላልፈለኩ ነው እውነት። ምክንያቱም የሆነ ነገር ሆኜ ወይ ጸጉሬ የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲም ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘነጥበት ሁኔታ ላይ እንኳን አይደለም። እሺ ስለሁሉም ነገር ደግሞ ፈጣሪ ያውቃል። እሺ ፈጣሪ የትኛውንም ነገር ያለ ምክንያት እንትን ሊል አይችልም፣ ሊያመጣም ምንም ሊያደርግ አይችልም። ስለዚህ ያንን ነገር ነው ማሰብ ያለብሽ። አንቺ ደግሞ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ። ከራስሽ አልፎ ብዙዎችን እኛንም ሁላችንንም የምትመክሪ አይነት ልጅ ነሽ። ስለዚህ እንደዚህ አይነት ነገር አንቺ ጋር ማየትም መስማትም ምንም ነገር አልፈልግም። ስለዚህ ራስሽን ለማረጋጋት ሞክሪ። ለአንቺ ደስተኛ ሆነሽ ማየት ነው የምፈልገው። ምን እንደተፈጠረ አናውቅም፣ ወይ ደግሞ ምን አሳልፈሽ እንደመጣሽም ሁላችንም የምናውቀው ነገር የለም። ቀስ በቀስ የምናውቀው ይሆናል፣ ወይ ደግሞ የምትነግሪን ይሆናል። ግን ደግሞ አሁን ዋነኛው ነገር አንቺ መጣሽ እንዲህ በአካል ስላየንሽ ብቻ በቂያችን ነው። የምሬ ነው። ከኛ ውጪ ከቤተሰቦችሽ ውጪ ራሱ ብዙ እየተጨነቁ የነበሩ ሰዎች ነበሩ። እንዲህ ስላዩሽ ብቻ በጣም ሊደሰቱ ይችላል። አሁን ይደሰታሉ በእርግጠኝነት። የምሬ ነው። እኔ ደግሞ እኮ ቀን እንትናን አግኝቼው እንደ ድንገት ባሴን አግኝቼው ከነጥጌ ጋር አብረዋቸው ቪዲዮ የሚሰራ ልጅ አለና ቀን የሆነ ቦታ አይቻታለሁ ስለኝ እኔ እንደ ቀልድ አየሁት። አንተ ስትነግረኝ ነው ባይዘው ያመንኩት። እመነኝ እንዲህ ቦታ አግኝቻታለሁ ምናምን ብሎ ቪዲዮ ቀርጾ እንትን ብሎ እየሰራ ምናምን ነገር ጠርቶ አናገረኝ ማለት ነው። ከዛ እንደዛ ሲለኝ እኔ ግራ ገባኝ። ወይ ተመሳስላብ ይሆናል መቀበል አልቻልኩም እሱን ነገር እና ልጁ አልተሳሳተም፣ የሆነ ቦታ አይቷት ነው ማለት ነው።
በምን እንዳያት አላውቅም። ብቻ አንተ ስትነግረኝ ነው ያመንኩት። እሱ ራሱ በቃ ብዙ ሲነግረኝ አልቀበልም አልኩት ማለት ነው። አይቻታለሁ፣ አብርሃም ተረጋጋ ምናምን ብዙ ነገር ሊነግረኝ ፈለገ። ቅርብ ሰዓት አንተ ከመደወል በፊት አግኝቼው ነበር እሱ። እኔ ብዙ ሰው እየተናገርኩ ሄርሜላ ልትመጣ ነው ምናምን እያልኩ ማንም ያመነኝ የለም። ሁላ እናንተ ሁላ እኮ አሁን ጠርጥራችሁኝ ነበር፣ ፕራንክ ማደርጋችሁ ነበር ይመሰላችሁ። ግን ዋና በቃ በጤና በሰላም በደህና እሷን ማግኘታችን ነው። ተረጋጊ ሄርሜ። ከዚህ በኋላ ያለው ነገር ከኛ ጋር ሆነሽ ብታሳልፊ ደስ ይላል። የትኛውም ነገር ይሁን አንድ ላይ አይደል የሚያምርብን ሄርሜ። የምሬ ነው። ምን የመሰለ ፍቅረኛ አለሽ፣ ባል አለሽ፣ እኛም ወንድሞችሽ እህት አለሽ፣ እሷን የመሰለ እህት አለች፣ እኔ መሰለ ሚኪ መሰለ ሁሌም ከጎንሽ ነው ሁሌም። እሺ አንቺን መራቅም ምንም እንትን ማለት ነው አንጠልቅ ሼር። ስለዚህ አንቺ ደግሞ የተረጋጋ ሰው መሆን መቻል አለብሽ። ተጨነቀችው በቃ እሺ ደህና ነገር ተነጋግረን አይደል የመጣን ተጨንቀሽ ምን ጭንቀታቸውን አትጨምሪባቸው። ማርሽ ግን ልትደብቂኝ የፈለግሽው ነገር አለ? ምንም የለም። እርግጠኛ ነሽ? እንደዛ ሳይሆን ቢያንስ ሳገኛቸው ደስተኛ ሆኜ ሁሉን ነገር ረስቼ እንደማገኛቸው ስለነገርኳት ነው አታስጨንቂያቸው ያለችውና ለዛ ነው። እሺ በቃ ሄርሜሽ ምሳ በልተሻል? ምግብ በልተሻል? በልታለች ማለት አይ ባትበላም እንሂድና ምግብ እንብላ። ባትበላም ትብላ።